ችግር ያጋጠመን መሃል ላይ ተቆራርጦብን ነበር። እንደገና ሐሳቡን ለማስታወስ ያክል የኤርሚያስ አገልግሎት በአምስት የነገሥታት ዘመን የተከናወነ አገልግሎት ነው እና ይሄም ደግሞ ኤርሚያስ መልእክቱን በሚያስተላልፍበት ጊዜ ነብዩ ኤርሚያስ ትልቅ መከራና ችግር ውስጥ ይሁዳና ኢየሩሳሌም ከተማይቱ እንደዚሁም ይሁዳ ግዛቱ ትልቅ መከራ ውስጥ የወደቀበት ወቅት ነው። ስለዚህ በዚህ የእንባ ነብይ ተብሎ የሚታወቀው ኤርሚያስ በአገልግሎት ውስጥ በዋነኝነት ስለ ይሁዳና ስለ ኢየሩሳሌም ከምዕራፍ 2 እስከ ምዕራፍ 46 የተግሳጽና የቁጣ መልእክት አስተላልፏል። እንደዚሁም ደግሞ ከምዕራፍ 47 እስከ 51 ባለው ደግሞ ከምዕራፍ 2 እስከ 45 ነው። ከምዕራፍ 46 ደግሞ አሕዛብ ወገኖች የእግዚአብሔርን ቁጣና ተግሳጽ ተንብየዋል። በኤርሚያስ የትንቢት መጽሐፍ ውስጥ የመጽሐፍ ቅዱስ ምሁራን የሚስማሙበት የትንቢቱ ዋና ቃል ወይም ቁልፍ ቃል ተብሎ የሚታወቀው ቁልፍ ቃል ኪዳን የሚለው ነው እና ለዚህ ኪዳን ለሚለው ቁልፍ ቃል ደግሞ እንደ ዋነኛ ምዕራፍ ተደርጎ የሚታየው ኤርሚያስ 31 ነው። ኤርሚያስ 31 የእስራኤል ሕዝብ በአሮጌው ኪዳን ስላልጸና እግዚአብሔር አዲስን ኪዳን እንደሚገባላቸው የተናገረበት ሐሳብ ነው እና በቀድሞው ኪዳኔ ስላልጸኑ ይላል ኤርሚያስ 31 ላይ አዲስን ኪዳን እገባላቸዋለሁ ብሎ የሚናገረውን ሐሳብ እናገኛለን። ስለዚህ አሁን በቀጥታ ወደ ትንቢተ ኤርሚያስ ምዕራፍ 29 ስንሄድ ቁጥር 11 ላይ እንደዚህ ይላል፣ ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ይላል። ይሄ ኢየሩሳሌምና ይሁዳ ለ70 ዓመት መከራ እንደሚያጋጥማቸው መከራ ውስጥ ከገቡ ከ70 ዓመት በኋላ እንደገና እግዚአብሔር መልካምና ተናገረ። በአስቸጋሪ ሁኔታ ውስጥ፣ በተከበበ ሁኔታ ውስጥ፣ በውድቀት ሁኔታ ውስጥ እግዚአብሔር ሕዝቡን እንዳልረሳ ለሕዝቡ መልካምን ነገር ለማድረግ የተሻለን ነገር ለማድረግ አዲስ የሆነውን ነገር ለማድረግ አሁንም ሕዝቡን የሚያስታውስ አምላክ እንደሆነ የሚያሳይ ክፍል ነው። በዚያ አስቸጋሪ ሰዓት፣ በዚያ አስቸጋሪ ሁኔታ ውስጥ እግዚአብሔር ሕዝቡን እንደገና ያጽናናል። ለእናንተ የማስባትን ሐሳብ እኔ ያውቃለሁ። ሃሌሉያ! ምንድነው የእግዚአብሔር ሐሳብ? እዚሁ ክፍል ላይ ሲነገር ይህ ሐሳብ ፍጻሜ የሚያገኝ መልካም ሐሳብ፣ ደስ የሚያሰኝ ሐሳብ፣ የሰላም ሐሳብ ነው እንጂ ክፉ ነገር አይደለም ይላል። እግዚአብሔር በሕዝቡ በኪዳን ሕዝቡ ላይ ክፉ ነገርን አስቦ ክፉ ነገርን ፈጽሞ ክፉ ነገርን አድርጎ የሚተው አምላክ አይደለም። ሁልጊዜ ለሕዝቡ የተሻለ ተስፋ፣ የተሻለ ኪዳን፣ የተሻለ መነሳት፣ የተሻለ ጉብኝትን ማድረግ የሚፈልግ አምላክ ነው። በኤርሚያስ ዘመን የኢየሩሳሌም እና የይሁዳ የግዛቱም ሆነ በመቅደሱ ያለው የኃጢአትና የአመፅ ብዛት ጽዋው ሞልቶ ስለነበረ እግዚአብሔር ርቋት ነበር ከተማይቱን፣ መቅደሱንም እንደዛው። ኤርሚያስ ትንቢተ ኤርሚያስ ምዕራፍ 31 ላይ እንደምንመለከተው ቁጥር 3 እግዚአብሔር በሩቅ ተገለጠልኝ ይላል። በሩቅ ተገልጦ ግን እግዚአብሔር ምንድን ነው የሚለው? በዘላለም ፍቅር ወድጄሻለሁ። ሃሌሉያ! ይሄ ምን ያሳያል? የእስራኤል ኃጢአት፣ የይሁዳ አመፅና ክፋት፣ መቅደሱ ውስጥም በመቅደሱ ዙሪያ የሚፈጸመው ያልተገባ ተግባር እግዚአብሔርን ገፍቶ ያወጣው ወይም ደግሞ ከእግዚአብሔር ሐሳብና አካሄድ የራቁ ቢሆንም የእግዚአብሔር ማንነት፣ የእግዚአብሔር አፍቃሪነት ያልተቀየረ መሆኑን ያሳያል። እግዚአብሔር እንደሚባላ እሳት ነው። እግዚአብሔር ስለ መንፈስ ቅዱስም እንደ እርግብ አምሳል ወይም ደግሞ እንደ እርግብ ሁኔታ መጥቶ በኢየሱስ ክርስቶስ ላይ እንዳረፈ ይነግረናል።
እግዚአብሔር የተገለጠባቸው እንደ የተባሉ ብዙ ክፍሎች አሉ። ነገር ግን እግዚአብሔር ነው የተባለው ፍቅር ነው። እግዚአብሔር የፍቅር አምላክ ነው። ስለዚህ የእግዚአብሔር ሐሳብ አንድ አፍቃሪ አባት፣ አንድ አፍቃሪ አምላክ፣ አንድ አፍቃሪ ወዳጅ ለኔ ለሚለው፣ ገንዘቤ ለሚለው፣ ርስቴ ለሚለው፣ የራሱ ላደረገው የሚያስበው አይነት ሐሳብ ነው። መጽሐፍ ቅዱሳችን ከመጀመሪያው ጀምሮ የእግዚአብሔር ሐሳብ ለሰው ምን እንደሆነ በግልጥ ይነግረናል። ሁላችሁም መጽሐፍ ቅዱሳችሁን ዘፍጥረት ምዕራፍ 1 ላይ አውጡት። ዘፍጥረት ምዕራፍ 1 መጽሐፍ ቅዱሳችሁን ዘፍጥረት ምዕራፍ 1 ላይ አውጡት። በጣም ጥሩ። ዘፍጥረት ምዕራፍ 1 ማውጣት አስቸጋሪ ስላልሆነ በቀጥታ ልቀጥል። ቁጥር 3 ላይ የሚናገረው ነገር ይሁ እግዚአብሔር ሰማይና ምድርን እንደፈጠረ ከነገረን በኋላ ምድር ባዶ መሆኗን ከነገረን በኋላ ጨለማም በጥልቅ ውስጥ ነበር ይላል። እዚያ ቁጥር 3 ሲነግረን እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ ይለናል። 3 እና 4 እግዚአብሔር ብርሃኑ ምን እንደሆነ አየ? መልካም እንደሆነ አየ። እንደገና ወረድ ብለን ቁጥር 10 ላይ ስንሄድ ውሃውን ከፈለ፣ የላይና የታች ውሃ አደረጋቸው፣ ውሆችን ከፍሎ ከዚያ በኋላ የብስም እንዲወጣ አደረገ። ከዚያ ሲነግረን እንደዚህ ይለናል፣ እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃ ማከማቻውንም ባህር አለው። እግዚአብሔርም ያ መልካም እንደሆነ አየ። ዘፍጥረት 1:10 መልካም እንደሆነ አየ። በዚህ ክፍል ውስጥ በዘፍጥረት ምዕራፍ 1 ውስጥ በደንብ እንድታዩልኝ የምፈልገው ነገር መልካም እንደሆነ አየ የሚለውን ቃል። እንደገና ወረድ ብላችሁ ቁጥር 12 ላይ ስታነቡት አሁንም እግዚአብሔር ምድር ሳርን በየወገኑ ቡቃያውን በየወገኑ በየአይነቱ ሁሉን እንዲያወጣ ተናገረ፣ ያውጣ አለ፣ ሆነም ይላል። ከዚያ በኋላ እግዚአብሔር ያንን አየና መልካም እንደሆነ ተመለከተ። እንደገናም በሰማይ ላይ ጨረቃን፣ ፀሐይን፣ ኮከብን በምድር ላይ ያለውን ወቅትና ዘመንን እንዲቆጣጠሩ አድርጎ ካስቀመጣቸው በኋላ አሁንም ቁጥር 18 ወርዶ እግዚአብሔር የሰራውን ስራ ተመልክቶ መልካም ነው አለ። ስለዚህ እግዚአብሔር ይሄም መልካም እንደሆነ አየ ይለናል። እንደገና አሁንም ስንወርድ በቁጥር 21 ላይ በባህር ውስጥ የሚኖሩትን እንስሳቶች ሁሉ ከፈጠረ በኋላ ይሄም መልካም እንደሆነ አየ ይለናል። ቁጥር 25 ደግሞ እዛው ዘፍጥረት ምዕራፍ 1 ላይ እንደገና የሚነግረን ነገር ምንድን ነው? የምድር አራዊቶችን እግዚአብሔር ከፈጠረ በኋላ አሁንም መልካም እንደሆነ አየ ይለናል። እኔ ይህን ክፍል ሳነብ በጣም እደሰታለሁ። ዘፍጥረት ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 በደንብ ለመጽሐፍ ቅዱስ አማኞች ሊገባን የሚያስፈልግ ክፍል ነው። የዘፍጥረት ምዕራፍ 1 እስከ 3 ያለው በደንብ ሲገባን ከዚያ ምዕራፍ 4 ላይ ሰዎችን ኃጢአት ሁኔታ፣ አመጽ ሁኔታ እንዴት እየጨመረ እንዳለ የሰውን ታሪክ ጠቅለል ባለ መንገድ አይተን እንደገና ምዕራፍ 12 ላይ እግዚአብሔር የአብርሃምን ዘር ሲመርጥና ኪዳኖችን እያደረገ እያስተካከለ ሕዝብን ሲለይ የምናይበት ክፍል ነው። ስለዚህ ዘፍጥረት በጣም ልንረዳው የሚገባ መጽሐፍ። በእነዚህ በፈጠራቸው በእያንዳንዱ ባስተካከላቸው በእያንዳንዱ ነገር ውስጥ እግዚአብሔር እየተመለከተ ዝም ብሎ ሰርቶ አሁን ሰራ፣ ይሄን አደረገ፣ ጨረሰ፣ ሰራ፣ ይሄን አደረገ፣ ጨረሰ አይደለም ይላል። ሰራ፣ ተመለከተ፣ ገመገመው፣ ስራውን እንደገና ገመገመው። ሲገመግመው መልካም ነው፣ ወደሚቀጥለው ስራ ሄደ። ለዚህ ነው እግዚአብሔር የእቅድ አምላክ ነው፣ ስራውን በትክክል የሚፈጽም አምላክ ነው የምንለው። ክርስቶስ ኢየሱስን በሉቃስ ወንጌል ምዕራፍ 14 ላይ ባስቀመጠልን መስፈርት መሰረት የክርስቶስ ደቀ መዝሙር የሆኑ ሰዎች አቅደው አስበው ማድረግ እንዳለባቸው እንደ አንድ መስፈርት ማቀዳቸው
አስፈላጊ መሆኑን ይነግረናል። እዛ ክፍል ላይ ሉቃስ 14 ላይ ስታዩ የእሱ ደቀ መዛሙርት መስፈርቶችን ሲያስቀምጥ ወደ ጦርነት አንድ ንጉሥ ሲመጣበት እንዴት እንደሚያሸንፈው አውቆ አሸንፈዋል አላሸነፈው የሚለውን ነገር አስቀድሞ ሳያይ ውጊያ የሚፈጽም ማንም የለም። ደግሞም አንድ ሰው ቁጭ ብሎ ቤት ከመስራቱ በፊት ትርፉን፣ ኪሳራውን፣ ወጪውን በደንብ ካላሰላ ዝም ብሎ ጦርነት ቤት ልስራ ብሎ ተነስቶ ቤትን የሚሰራ ከሆነና መጨረስ የሚያቅተው ከሆነ ሰዎች ይሳለቁበታል ብሎ የደቀ መዝሙር መስፈርት ባስቀመጠበት ውስጥ አንዱ ማቀድ እንደሆነ ያስቀምጥልናል። ለምን? እግዚአብሔር ስራውን ሲሰራ በእቅድ ነው የሰራው። በእቅድ ብቻ ደግሞ ሳይሆን እያንዳንዱን ስራ ወደሚቀጥለው ስቴፕ ከመሄዱ በፊት እየገመገመ ነው የሄደው። ለምሳሌ ቅድም የኤርሚያስን መጽሐፍ መጀመሪያ ላይ ሳነብላችሁ ለእናንተ ማስባትን ሐሳብን ያውቃለሁ አለ። ከዛ ቀጥሎ ሄዶ በዚሁ በኤርሚያስ ላይ አዲስን ኪዳን እገባለሁ፣ በአሮጌው ኪዳን ላይ አልጸናም። ገመገመው። የቀድሞውን ኪዳን ገምግሞ አዲስ ኪዳን ያስፈልጋል፣ ሌላ ኪዳን ያስፈልጋል ብሎ እግዚአብሔር ሲናገር ነው የምናየው። ስለዚህ እነዚህን ነገሮች በትክክል እየተመለከትንና እያየን እግዚአብሔርን ምን ብለን ነው ልንደመደም የምንችለው? ስራውን በእቅድ የሚሰራ አምላክ ነው ብለን ነው የምንደመደመው። ኢየሱስ ያድናል። ለዚህ በዘፍጥረት ምዕራፍ 1 ላይ እያንዳንዱን ነገር እየሰራ እየገመገመ ሄደና ሰውን ፈጠረ። በመልኩ በምሳሌው ሰውን ከፈጠረ በኋላ ያስቀመጠልን ነገር ምንድን ነው? የሰራቸውን ስራዎች ሁሉ የፈጠራቸውን ፍጥረቶች ሁሉ እንዲያስተዳድርና እንዲገዛ በእጆቹ ስራ ላይ ሾመው። ልክ ይሄንን አድርጎ ለሰው ኃላፊነት ከሰጠ በኋላ ቁጥር 31 ላይ ሁላችሁም እንድትወርዱ ፈልጋለሁ። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበር። ማታም ሆነ ጠዋትም ሆነ 6ኛ ቀን ይላል። ስለዚህ እግዚአብሔር ያንዳንዱን ነገር ገምግሞ ከሰራ በኋላ መጨረሻ ያደረገው ነገር ለሰው መስጠት ነው። ሁሉን ነገር ሰርቶ አስተካክሎ ለሰው ከሰጠ በኋላ ሲመለከት እጅግ መልካም ነው። መዝሙር ምዕራፍ 8ን በምታዩበት ጊዜ የምታገኙት እውነት ይህንን ነው። የሰዎችን ልጆች በእጆቹ ስራ ሁሉ ላይ እግዚአብሔር ሾሞ ከዚያ በኋላ እግዚአብሔር በምድር ላይ ስሙ እንደተመሰገነ እናገኛለን። ዘፍጥረት ምዕራፍ 1ን ለማብራራት መልሼ መዝሙርን እንድታዩ አበረታታችኋለሁ። ስለዚህ መጽሐፍ ቅዱሳችሁን መዝሙር ምዕራፍ 8 ላይ አውጡልኝ። መዝሙር ምዕራፍ 8 ቁጥር 4 ጀምሮ ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልኸው። ከእጆችህም ሥራ ላይ ሾምከው፣ ሁሉን ከእግሮቹ በታች አስገዛህለት። በጎችን፣ ላሞችን፣ ደግሞም የምድረ በዳውን እንስሶች፣ የሰማይ ወፎች፣ የባህር ዓሦች፣ በባህር መንገድ የሚሄደውን ሁሉ። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። መቼ ነው ስሙ የተመሰገነው? በእጆቹ ሥራ ላይ ሰውን ከሾመ በኋላ። ስለዚህ ዘፍጥረት ምዕራፍ 1 ለእኛ ለመጽሐፍ ቅዱስ አማኞች ምንድን ነው የሚነግረን? ዘፍጥረት ምዕራፍ 1 ለእኛ ለመጽሐፍ ቅዱስ አማኞች የሚነግረን ቁልፍ ነገር እግዚአብሔር ስለ አንተ መልካምን ነገር በማሰብ የተሞላ አምላክ ነው ይላል። እያንዳንዷ የምትሆነውን የምትፈጸመው የምትደረገው ነገር ሁሉ በአንተ የህይወት አቅጣጫ መልካም ነገርን እንድትሰራ እግዚአብሔር ያስባል። ስለዚህ መጽሐፍ ቅዱሳችን ሲጀምር የሚጀምረው በዚህ መሰረት ነው። እግዚአብሔር ላንቺ መልካምን ነገር የሚያስብ አምላክ ነው። አንዳንድ ሰዎች የተፈጠሩበት ዘመን ምን አይነት ጥሩ ዘመን እንዳልሆነ ያስባሉ። ግን ልንገራችሁ፣ የሰራን እግዚአብሔር ነው።
እግዚአብሔር ለዚህ ዘመን ሲሰራን ለዚህ ዘመን የሚሆንን አስተሳሰብ፣ ለዚህ ዘመን የሚሆንን ብቃት፣ ለዚህ ዘመን የሚሆንን ስጦታና ጸጋ ሞልቶብን በትክክለኛ ዘመን አስቀምጦናል። ለዚህ በዘፍጥረት ምዕራፍ 1 ላይ የምንጠቀልልና የምንዘጋው ነገር እግዚአብሔር ላንቺ መልካም ነው። መልካምን እያሰበ ያለ አምላክ ነው። ላንተ እግዚአብሔር መልካምን የሚያስብ አምላክ ነው። ወደ ዘፍጥረት ምዕራፍ 2 እንሂድ። ዘፍጥረት ምዕራፍ 2 ላይ በጣም የምናገኘው ነገር እግዚአብሔር ሰውን ከሰራ በኋላ ኤደን በሚባል ስፍራ ላይ የአትክልትን ቦታ ውስጥ እንዲንከባከብ እንዲያለማ አስቀመጠው። ሰውን ሾመው። መብላት የሌለበትን ነገር ነገረው። ማድረግ ያለበትን ነገር ነገረው። ይሄ ሁሉ ከነገረው በኋላ ሰውን ሲያየው ብቻውን ነው አዳም። ስለዚህ ያደረገው ነገር ምንድነው? የሚመቸውን ረዳት እንፍጠርለት። ቁጥር 18 እንደዚህ ይለናል። እግዚአብሔር አምላክ ማለት ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። ድንቅ ነገር። እግዚአብሔር በእያንዳንዳችሁ ህይወት ውስጥ የተበላሹት ነገሮች፣ መልካም ያልሆኑት ነገሮች እየተቀየሩ መልካም እንዲሆኑላችሁ ይፈልጋል። ምክንያቱም እግዚአብሔር ላንቺ መልካም ነው። እግዚአብሔር ላንተ መልካም ነው። መልካም አሳቢ አምላክ ነው። ለአዳም ስራን ሰጥቶት፣ ቦታን ሰጥቶት፣ ስፍራን ሰጥቶት፣ የሚያደርገውን ነገር ነግሮት፣ ማድረግ የሌለበትን ነገርም ነግሮና አስጠንቅቆት በልሂድ አላለው። ጉድለቱን አይቶ ሞላለት መልካም እንዲሆን። በጌታ በኢየሱስ ስም በእናንተ ህይወት ውስጥም እግዚአብሔር በመልካምነት ይንቀሳቀሳል፣ በበጎነት ይንቀሳቀሳል። እግዚአብሔር መልካም ያልሆኑ ነገሮችን በህይወታችሁ ያለፉትን መልካም ያልሆኑ አጋጣሚዎችን ሁሉ እየቀያየረ ይሄዳል። አንድ ብዙ አማኞች ዘንድ ልብ የማይባል የእግዚአብሔርን መልካምነት አጉልቶ የሚያሳይ ክፍል ላሳያችሁ። ዘፍጥረት ምዕራፍ 3 ከዛ ፊት አንድ ነገር ልጠይቃችሁ። እግዚአብሔር ሰውን ረግሞታል? አዳምን ወይም ሔዋንን ረግሞታል? የእግዚአብሔር እርግማን አለብን እኛ? ዘፍጥረት ምዕራፍ 3 ላይ እንሂድ። ከቁጥር 13 ጀምሮ እናንብበው። እግዚአብሔር አምላክም ሴቲቱን ይህ ያደረግሽው ምንድን ነው አላት። ሴቲቱም አለች እባብ አሳተኝና በላው። እግዚአብሔር አምላክም እባቡን አለው ይህን ስላደረግ ከእንስሳት ከምድር አራዊት ሁሉ ተለይተህ አንተ የተረገምክ ትሆናለህ። ከርስ እርግማን እግዚአብሔር በእባቡ ላይ ተናገረ። በሆድህም ትሄዳለህ፣ አፈርም በሕይወት ዘመን ሁሉ ትበላለህ። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱም ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። እንቀጥል። ስለዚህ በቀጥታ የምንስማማው አንድ ነገር ነው። እግዚአብሔር እባብን ረግሞታል። እሺ ቁጥር 16 ለሴቲቱም አለ በጸነስሽ ጊዜ ጭንቅሽን እጅግ አበዛለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል። ሴቷን ሲረግም አናይ። ምንድን ያደረገው? እመጣለሁ እነግራችኋለሁ። ቁጥር 17 አዳምንም አለው የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩ ዛፍን በልተሃልና ምድር ከአንተ የተነሳ የተረገመች ትሁን። በሕይወትህ ዘመን ሁሉ በድካምህም ከእርሷ ትበላለህ። እሾህንና አሜከላን ታበቅልብሃለች፣ የምድርን ቡቃያ ትበላለህ። አሁንም አዳምን አልረገመው፣ ይልቁንም ከአንተ የተነሳ ምድር የተረገመች ትሆናለች ነው ያለው። ምንድን ነው ታዲያ ለአዳምና ለሔዋን ለሴቲቱ ያደረገው ነገር ያለው ነገር? የሰሩት ኃጢአት የሚያስከትልባቸውን ችግር ነው የነገራቸው። የኃጢአታቸውን ውጤት ነው የነገራቸው እንጂ አልረገማቸውም። ይልቁንም እግዚአብሔር
ሰውን ከመርገም ይልቅ ያደረገው ነገር ለአዳምና ለሔዋን ከመርገም ይልቅ እነሱን ያደረገውን ነገር ላሳያችሁ። ክብር ለኢየሱስ ይሁን። ቁጥር 21 ላይ እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው አለበሳቸውም ይላል። እነሱ የቅጠል ልብስ እንደለበሱ ከዛ በፊት ባለው ስፍራ ላይ ይነግረናል። ስለዚህ እግዚአብሔር ደግሞ ሌዘር አለበሳቸው። ነውራቸውን ለረጅም ጊዜ ሊሸፍን የሚችል የሆነ እንስሳ ታርዶ ትንቢታዊ ተስፋ እንዳለው እናውቃለን። ስለዚህ እግዚአብሔር በጣም በተካደ ጊዜ እሱ ያደረገውን ነገር የቅርብ ሰዎች ሰርቶ ፈጥሮ እዚያው ጋር ሁሉን ነገር አመቻችቶ የአትክልትን ስፍራ አስተካክሎ የለቀቃቸው ባርኮ የለቀቃቸው ሰዎች እሱን ተጠራጥረው ዋሽቶናል ብለው ተጠራጥረውት የአንድን እንስሳ ድምፅ ሰምተው እሱን ቢጠራጠሩትም በዛ አይነት ብስጭትና ቁጣ ውስጥ ሆኖ እግዚአብሔር ሰውን አልረገመም። በምንም መንገድ ሰውን አልረገመም። ስለዚህ በእርግጠኝነት እነግራችኋለሁ እናንተም የእግዚአብሔር እርግማን የለባችሁም። በእግዚአብሔር እርግማን ስርም አይደላችሁ። ይልቁንም ሰው በኃጢአቱ የተነሳ በሕይወቱ ላይ ኃጢአት ያስከተለበት፣ ምክንያቱም የኃጢአት ደሞዝ ሞት ነው፣ እሱ ያስከተለበት ችግር አለ። ከዚያ ውጭ ግን አልረገማቸው። ለዚህ ነው ገላትያ ምዕራፍ 3 ቁጥር 13 ላይ ገላትያ 3:13 ላይ ክርስቶስ እኛን ከእግዚአብሔር እርግማን ሊዋጀን እንዳልመጣ የሚነግረን። ምክንያቱም ያ ክፍል የሚናገረው ገላትያ 3:13 የሚነግረን ክርስቶስ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ እንደተጻፈ ስለ እኛ ከሕግ እርግማን እኛን ለመዋጀት በመስቀል ላይ እርግማን ሆነ። ስለ እኛ ከምን እርግማን ነፃ ሊያወጣን? ከሕግ እርግማን። ከእግዚአብሔር እርግማን አይደለም፣ ከሕግ እርግማን። ኢየሱስ ያድናል። ምንድነው እየተናገርኩ ያለሁት ነገር? እግዚአብሔር በእያንዳንዳችሁ ሕይወት ውስጥ ያለው ዋነኛ የእግዚአብሔር ሐሳብ መልካምነቱ ብቻ። መጽሐፍ ቅዱሳችን ሲጀምር እግዚአብሔር ለሰው ልጅ ላንቺ ማለት ነው፣ እግዚአብሔር ለሰው ልጅ ላንተ ማለት ነው መልካምን በማሰብ የተሞላ አምላክ ነው። ወንጌል እንደሚነግረን እግዚአብሔርን ያየ ማንም የለም። ሙሴም ጀርባውን ያየው፣ ዋናውን መልክ ማንም አላየም። ነገር ግን ዋነኛውን መልክ ለኛ የተረከልንና የገለጠልን በአባቱ እቅፍ የነበረው ጌታችን ኢየሱስ ክርስቶስ ነው። ዮሐንስ ወንጌል 1:18 ጌታ ኢየሱስ ክርስቶስ የአባቱን መልክ ወይም ማንነት ገልጦልናል። ሊተርክልን የመጣው ኢየሱስ ስለ አባቱ ስለ እኛም አባት ሲተርክና ሲነግረን በማቴዎስ ወንጌል ምዕራፍ 3 ማቴዎስ ወንጌል ምዕራፍ 6 ላይ ማቴዎስ ወንጌል ምዕራፍ 7 ላይ ሁለቱም ማቴዎስ ወንጌል ምዕራፍ 6 ቁጥር 9 ጀምሮ አንብቡት፣ ከቁጥር 7 ጀምሮ አንብቡት። ማቴዎስ ወንጌል ምዕራፍ 7 ቁጥር 9 እስከ 11 ጀምሮ አንብቡት። እኔ ማቴዎስ 7ን አነብላችኋለሁ። እነዚህ ክፍሎች ሲነግረን ማቴዎስ 6 ላይ እንደ አሕዛብ እግዚአብሔር እንዲሰማችሁ ጸሎትን በማትረዘም በመነሳነስ ረጅም ሰዓት በመድገምና በመደጋገም እግዚአብሔር እንዲሰማችሁ ለማስገደድ የምታደርጉትን ጥረት አቁሙ። ምክንያቱም አባታችሁ የሚያስፈልጋችሁን ሃሌሉያ ሳትጠይቁት ያውቃል። ኢየሱስ ይባረክ። እና ይሄ ይሰማኝ ይሆን ይለመነኝ ይሆን እሺ ይለኝ ይሆን እነዘንዘዋለሁ በሚለው አስተሳሰብ ወደ እግዚአብሔር እንዳንቀርብ ይነግረናል። እዚያው ማቴዎስ ምዕራፍ 6 ላይ ቁጥር 25 ጀምሮ ወፎች ጎተራ የሚባል ነገር እንደሌላቸው፣ ማከማቻም እርሻ የሚባል ነገር እንደሌላቸው፣ ነገር ግን እንደሚመገቡ ይነግረናል። እና ያ ክፍል ሲነግረን የሚመግባቸው አባታችሁ ነው ይላል። ምክንያቱም እግዚአብሔር አንድ ቀን የወፍ አባት ሆኖ አያውቅም።
አንዳንድ ሰው የዋህ ነው። እዛ እርግቦች ጣራ ላይ ሲሆኑ ዛፍ ላይ ወፎች ቁጭ ብሎ ምናምን ሲሩሩ እያሉ ሲያጉረመርሙ እንዲያው እንደ ወፍ በሆንኩ ይላል። ኖ ኖ እንዲያውም ክርስቶስ ሲናገር እናንተ ከድንቢጦች አትበልጡም ወይ? የእናንተ ጸጉር የተቆጠረ ነው። ኢየሱስ ይባላል። ስለዚህ ወፎችን የሚመግበው አባታችሁ ነው ብሎ ነው ክርስቶስ የሚነግረን። እና ከዚህ የተነሳ ምን እንበላለን ምን እንለብሳለን ብላችሁ አትጨነቁ ይለናል። ምዕራፍ 7 በጣም ደስ የሚለኝ ነገር ክርስቶስ የተረከልን ነገር አለ። ቁጥር 9 ጀምሮ ማቴዎስ 7 ከ9 ጀምሮ ወይስ ከእናንተ ልጁ እንጀራ ቢለምነው፣ ማቴዎስ 7 ከ9 ጀምሮ ወይስ ከእናንተ ልጁ እንጀራ ቢለምነው ድንጋይን የሚሰጠው ከእናንተ ማን ሰው ነው? አሳ ቢለምነው እባብ ይሰጠዋልን? እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካምን ማድረግ። መብራት ጠፍቷል። ኔትወርክም በዋይፋይ እንደዛው። ነገር ግን እንቀጥላለን። በዳታ ምንችለውን ያህል በዳታ እንቀጥላለን። በማቴዎስ ወንጌል ምዕራፍ 6 ላይ ምዕራፍ 7 ላይ ኢየሱስ ክርስቶስ እናንተ ክፎች ሳላችሁ ለልጆቻችሁ መልካም ነገርን ማድረግ ከቻላችሁ፣ ሃሌሉያ፣ ለልጆቻችሁ መልካምን ስጦታ መስጠት ካወቃችሁ በሰማይ ያለው አባታችሁ ለሚለምኑት እንዴት አብልጦ መልካምን ይሰጣቸው ወይም መልካምን ያደርግላቸው ይላል። የምንረዳው እውነት ምንድነው? ከዚህ ክፍል ክርስቶስ የተረከልን ክርስቶስ መጥቶ የገለጠው የእግዚአብሔር አምላክነት ብቻ ሳይሆን በዋነኝነት ክርስቶስ የገለጠልን ነገር የእግዚአብሔርን አባትነት ነው። ሊያው መልካም አባት። የሥጋ ወላጆቻችን እኛ ለልጆቻችን ያለንን እንክብካቤና ፍቅር እናውቃለን። የሥጋ ወላጆቻችን ለእኛ መልካምን ነገር የማድረግ ዝንባሌ ካላቸው እናንተ በተፈጥሯችሁ እናንተ በባህሪያችሁ ክፎች ሳላችሁ ለልጆቻችሁ እንደዚህ መልካም ከሆናችሁ የሰማይ አባትስ ይላል። ለዚህ በእርግጠኝነት እነግራችኋለሁ፣ ማናችሁም የልጆቻችሁን ስኬት እንደማጠሉ ሁሉ የልጆቻችሁን መከናወን የልጆቻችሁን ደስታ እንደማጠሉ ሁሉ እግዚአብሔርም ለእናንተ ያለው ሐሳብ መልካምና መልካም ብቻ ነው። ከኔ ጋር ሁላችሁም በሉ፣ እግዚአብሔር ለእኔ መልካም ነው በሉ። ድገሙት እንደገና፣ እግዚአብሔር ለእኔ መልካም ነው። አሁንም እንደገና፣ እግዚአብሔር ለእኔ መልካም ነው። ሁል ጊዜ እግዚአብሔር ለእናንተ መልካም ነው። ሁል ጊዜ እግዚአብሔር ለእናንተ መልካም ብቻ ነው። ከሥጋ ወላጆቻችሁ ይልቅ የእግዚአብሔር መልካምነት የጎላ ነው። ለዚህ ይህንን መገለጥ ክርስቶስ አምጥቶ ከተረከልን በኋላ ጳውሎስ በመልእክቱም ላይ በኤፌሶን በክርስቶስ ኢየሱስ የተፈጠርነው እግዚአብሔር ለእኛ ያዘጋጀውን መልካሙን ሥራ ለማድረግ ነው ይላል። የኛ አባት መልካም ነው። የኛም ተፈጥሮ በዳግም ውልደት አሮጌው ነገር ሁሉ አልፎልን፣ አሮጌው ነገር ሁሉ ሄዶልን በዳግም ውልደት አዲስ ተፈጥሮን ይዘን መልካም ማንነትን ተላብሰናል። ኃጢአት፣ ክፋትና ተንኮል የማይስማማው ማንነትኛ ውስጥ አለ። እግዚአብሔር ለእናንተ ያለው ሐሳብ መልካምና መልካም ብቻ ነው። ኤፌሶን 2:10 ይህንን እንደገና ይነግረናል። ስለዚህ ምንድነው ከኛ የሚጠበቀው? የእግዚአብሔር ሐሳብ መልካም ከሆነ ምንድነው ከኛ የሚጠበቀው? ከኛ የሚጠበቀው አንድ ዋነኛው ነገር የአስተሳሰብ ለውጥ ነው። ብላችሁ መጽሐፍ ቅዱሳችሁን ሮሜ
ምዕራፍ 12 ላይ አውጡልኝ። አንዳንድ ሰዎች እንደዚህ ይላሉ፣ እኔ አሁንስ እግዚአብሔር የሚፈልገው ነገር ግራ ገባኝ። እኔ የእግዚአብሔር ሐሳብ ምንም ሊገባኝ አልቻለም። ምን ሊያደርገኝ ነው እግዚአብሔር የሚፈልገው? ዓላማችንን ምን ሊያደርግ ነው እግዚአብሔር የሚፈልገው? ምንድነው የእግዚአብሔር ሐሳብ? እኔ አሁን የምነግራችሁ የእግዚአብሔር ሐሳብ የተገለጠውን የእግዚአብሔርን ሐሳብ ነው። በመጽሐፍ ቅዱስ የተገለጠውን የእግዚአብሔርን ሐሳብ። ምክንያቱም በዚህ ጊዜ ኢንላይትመንት ነው እንጂ ኒው ሪቬሌሽን የለም። አዲስ መገለጥ አናመጣም። በነቢያትና በሐዋርያት መሰረት ላይ ተመስርተናል። አሁን በዚያ በመጣው በወረደው መገለጥ ላይ ብርሃን ነው ይበራልን። ኢንላይትመንት ነው። ኢየሱስ ያድናል። ስለዚህ ይህንን ብርሃን አግኝተን እንድንቀጥል የሚያስፈልገን ነገር ጳውሎስ በሮሜ መልእክት ላይ በግልጽ ያስቀምጠዋል። እንደዚህ እያለ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነ ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። የእግዚአብሔር ፈቃድ ደስ የሚያሰኝ በጎ ፍጹም የሆነውን ነገር ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ። ስለዚህ የእግዚአብሔር ፈቃድ ምንድነው ለኛ? የእግዚአብሔር ሐሳብ ምንድነው ለኛ? በጎ ነው። የእግዚአብሔር ሐሳብ ምንድነው ለኛ? መልካም ነው። የእግዚአብሔር ሐሳብ ምንድነው ለኛ? ደስ የሚያሰኝ ነው። የእግዚአብሔር ሐሳብ ምንድነው ለኛ? ጸብ የሚከናወን ነው። ቃሉን የማያጠፍ አምላክ በመልካምነቱ ሕይወታችሁን ይጎበኛል። በመልካምነቱ ታሪካችሁን ይቀይራል። በመልካምነቱ በእናንተ ነገር ውስጥ ያልፋል። ኢየሱስ የተባረከ ጌታ ነው። ነገር ግን ከዚህ በክርስቶስ ከተባረካችሁበት እግዚአብሔር ለእናንተ ከለቀቀው በጎ መልካምና ደስ የሚያሰኝ ፈቃድ ጋር ለመገናኘት የአስተሳሰብ ለውጥ ያስፈልጋል። እዚህ ስፍራ ላይ መለወጥ ወይም ተለወጥ የሚለው ቃል ትራንስፈር ነው የሚለው። ይሄ በቀጥታ የትርጉሙን ሂደት ስናየው ልክ ከአባ ጨጓሬነት ወደ ቢራቢሮነት መለወጥ ነው። አባ ኮስኩስ የሚሉት አንዳንድ ቦታ ላይ፣ ሌላ ቦታ ላይ ደግሞ ብዙዎቻችን አባ ጨጓሬ የምንለው ፍጥረት በእግዚአብሔር የተፈጠረ አይደለም። በደንብ ስሙኝ። ይሄ ሰውዬ ስሳተ እንዳትሉ። አባ ጨጓሬ የሚባል ፍጥረት የለም። አባ ጨጓሬነት ሂደት ነው። እግዚአብሔር የፈጠረው ቢራቢሮን ነው። መልክ ያለው ውበት ያለው የእሳት ራት ብለን የምንጠራው በተለያየ መልክ ደግሞ በአበባና የልምላሜ ጊዜ አበባዎች ሲፈኩ የምናያቸው ለአበባው የበለጠ ድምቀት የሚሰጡት የሚበሩት እነዚያ ውቦች ሕፃን ሆነን እያያዘን የምንጫወትባቸው በብርጭቆ ውስጥ የከተትን የሚያማምሩት እነሱን ቢራቢሮዎች ነው የፈጠረው። ነገር ግን አባ ጨጓሬነት ሂደት ነው። ከእንቁላል ወደዚያ ላርቫ ፑፓ እያለ የሚሄድበት ሂደቱ ነው። ለዚህ ነገራችኋለሁ። በክርስቶስ ዳግም የተፈጠራችሁ ሰዎች፣ በክርስቶስ ዳግም የተወለዳችሁ ሰዎች፣ አዲስ ፍጥረት የሆናችሁ አሮጌው ነገር ያለፈላችሁ ሰዎች፣ እናንተ አባ ጨጓሬነት የእናንተ አይደለም። ተስፋ መቁረጥ፣ ዝለት፣ ግራ መጋባት የእናንተ አይደለም። እናንተ ግራ እንድትጋቡ አልተፈጠራችሁም። ለማንም የማይመች ባህሪ እንዲኖራችሁ አልተፈጠራችሁም። አሁን ምቾት የማይሰማ ለራሳችሁ ለሌሎች ምቾት የማይሰማችሁ አይነት ነገር ሆኖ ከታያችሁ የምስራችሁ ይሄ ነው። እናንተ የምትበሩ ውበት ያላችሁ ሌሎችን አትራክት የምታደርጉ ፍጥረቶች ናችሁ። አሁን ያላችሁት ሂደት ላይ ነው። ስለዚህ የለውጥ ሂደታችሁን አፋጥኑት እንጂ ተስፋ አትቁረጡ። እጅ አትስጡ። እኔ መጥፎ ሰው ነኝ አትበሉ። እኔ ክፉ ሰው ነኝ አትበሉ። የነካሁት ነገር የሚበላሽብኝ ሰው ነኝ አትበሉ። በስደት ቦታም ያላችሁ፣ በዚህ በኢትዮጵያ ውስጥም ያላችሁ ሰዎች ነገሮች የሚበላሽብኝ
የማይሆንልኝ ክፉ ሰው ነኝ ብላችሁ አትናገሩ። እግዚአብሔር እንደ አበባ እየፈካችሁ እንደ ቢራቢሮ እየበረራችሁ የምትሄዱ አሸናፊዎች፣ ውበት ያላችሁ መልካም ሰዎች አድርጎ በክርስቶስ ዳግመኛ ፈጥሯችኋል። በክርስቶስ የተፈጠራችሁት መልካሙን ስራ ለማድረግ ስለሆነ መልካም ዘር፣ መልካም ባህሪ፣ መልካምነት በእናንተ ውስጥ አለ። የእግዚአብሔር ሐሳብ ለእናንተ መልካምና መልካም ብቻ ነው። ሮሜ ምዕራፍ 8 ላይ ጳውሎስ እንደሚነግረን እግዚአብሔርን ለሚወዱት ቁጥር 28 ጀምሮ እንደ ሐሳቡ ለተጠሩት በአዲሱ መደበኛ ትርጉም ነገር ሁሉ ተያይዞ ለበጎ እንዲሰራላቸው እንደሚደረግ እናውቃለን። በእርግጠኝነት እነግራችኋለሁ፣ አሁን ያላችሁበት የትኛውም አስቸጋሪ ሁኔታ ግራ አያጋባችሁ። ምንድነው የእግዚአብሔር ፍቃድ ብላችሁ አትጨነቁ። የእግዚአብሔር ፍቃድ ለእናንተ መልካም ነው። ያላሰባችሁት ጉብኝት፣ ያልጠበቃችሁት ጉብኝት፣ ተስፋ በቆረጣችሁና ግራ በገባችሁበት ሰዓት በቤታችሁ መጥቶ ያንኳኳል፣ ወደ ጓዳችሁ ይገባል። ኢየሱስ ያድናል። ሃሌሉያ! የእሱ በጎነት፣ የእሱ መልካምነት በሕይወታችሁ ውስጥ እየፈሰሰ ይቀጥላል። እያንዳንዱ ነገር እያንዳንዱ ነገር ሲታይና ሲገለጥ በሕይወታችሁ ውስጥ የሚሆነው ነገር በኔና በሞት መካከል አንድ እርምጃ ቀረ ብዬ ነበር። እኔስ ወየው ጠፋው ብዬ ነበር። እግዚአብሔር ግን አሰበኝ ትላላችሁ። እግዚአብሔር ግን ጎበኘኝ ትላላችሁ። እኔ የምረዳው ነገር ይህንን ነው። ይህንን መልእክት እየሰማችሁ ያላችሁ ሰዎች እንደ ኢትዮጵያዊ አገልጋይ፣ እንደ ኢትዮጵያዊ መጋቢ እነግራችኋለሁ፣ ልዩ ተስፋ አላችሁ። ልዩ ጉብኝት አላችሁ። ነገሮች ተያይዘው መልካም እንዲደረጉላችሁ እየተሰሩ ነው። እግዚአብሔር ስለ እናንተ እየሰራ ነው ያለው። አሁን እንኳን ተስፋ እንዳትቆርጡ እያነሳሳችሁ እየቀሰቀሳችሁ ነው ያለው። እግዚአብሔር መልካምና መልካም ብቻ ነው በእናንተ ውስጥ። አሁን ታውቃላችሁ ያሉትን ክፋቶች የምትጸየፉት እናንተ ተፈጥሯችሁ ስለተቀየረ መልካም ስለሆናችሁ ነው። ለዚህ እግዚአብሔር መልካምነት በሕይወታችሁ ውስጥ ይቀጥላል። ነገሮች ተያይዘው ተገጣጥመው ለመልካም እየሰሩላችሁ ነው ያለው። ይኸው ነው ልደታችሁ። በእርግጠኝነት አምናለሁ፣ ምስክርነታችሁንም እሰማለሁ። ምክንያቱም እኔ የተገለጠውን እግዚአብሔር ፈቃድ ላይ ነገርኳችሁ። ልዩ ነገር አውርጄ ሳይሆን በተገለጠው ላይ በብርሃንህ ብርሃንን እናያለን እንደሚል በዚህ መሰረት ነው እየነገርኳችሁ ያለሁት። እግዚአብሔር ቃል ይሰራል። አሁን የነገርኳችሁ ቃል ይሰራል። በዚህም ሰዓት እግዚአብሔር ስለ እናንተ እየተንቀሳቀሰ ነው ያለው። የእናንተ ነገሮች በመልካምነት እየተቀየሩ ነው ያሉት። ሐሳባችሁ እየተቀየረ ነው ያለው። በፍጹም አባ ጨጓራ አይደላችሁም። እናንተ የምትበሩ፣ እናንተ የሚሆንላችሁ፣ ኃይላችሁ የሚታደስ፣ ጉልበታችሁ የሚታደስ፣ እንደ ንስር የምትበሩ ጽኑዓን ብርቶች ኃይለኞች ናችሁ። የመለኮቱ ኃይል የመለኮቱ ባህሪ የገባባችሁ አዲስ ፍጥረቶች ናችሁ። እግዚአብሔር ስለ እናንተ በመልካምነት እየሰራ ነው ያለው። በኢየሱስ ስም በዚህ መንፈስ ተነሱ። ሁኔታዎችን ቀይሩ፣ ነገሮችን ቀይሩ፣ ተስፋችሁን አነሳሱ። ይሆንልኛል፣ ይከናወንልኛል፣ እግዚአብሔር ለእኔ መልካም አስበዋል። ስለዚህ ከመልካም ሀሳቡ ጋር እስማማለሁ። በቃ ሁሉ ነገር መልካም ነው። ሁሉ ነገር ለመልካም ተቀይሯል። ምንም ነገር በእኔ አቅጣጫ ተያይዞ ወደ ገደል አይከተኝም። ተያይዞ ተገጣጥሞ ለመልካም ይሰራልኛል በሉ። ሰይጣን ከአንደኛው ችግር ሌላኛውን ችግር፣ ከአንደኛው ውድቀት ሌላኛውን ውድቀት እያሳየ ሲነግራችሁ እናንተ እንደዚህ በሉ፣ እግዚአብሔር ለእኔ መልካም ነው በሉ። ኢየሱስ መልካም እረኛ ነኝ ብለዋል። እግዚአብሔር አባት ደግሞ መልካም አባት ነው። ስለዚህ መልካም አባት መልካም እረኛ ያላችሁ ናችሁና የሌባው የሐሰተኛው ቃል በፊታችሁ አይጸናም። በጌታ በኢየሱስ ስም ይህን ተናገርኩባችሁ። እግዚአብሔር ሆይ ጸልያለሁኝ። በዚህ ሰዓት ይህንን እውነት እየሰሙ ላሉ ሰዎች ሁሉ ያንተ ብርሃን እንዲበራላቸው፣ መልካምነትህ ሁሉ እግዚአብሔር ሆይ እንዲገለጥላቸው፣ አእምሯቸውን አስተሳሰባቸውን ይቀይሩና ያድሱ ዘንድ ቃልህን በማንበብ በማሰላሰል እንዲያሳልፉ የቃልህ ፍቅር እንዲይዛቸው
ቃልህን እንደ እንጀራ እንዲሆንላቸው ቃልህ ባህላዊ ምግባቸው እንዲሆን በቀንም በሌሊትም እንዲያሰላስሉት በኢየሱስ ክርስቶስ ስም ጸልያለሁኝ። ጌታ ሆይ ደግሞ እያንዳንዳቸው ጨለማ የሚባል ነገር እንዳይታያቸው በብርሃንህ ብርሃንን እንዳያለን እንደሚል አንተ ብርሃን ነህና የተቀበሉት ያንተ ብርሃን ተጨማሪ ብርሃንን እንዲያይ ተጨማሪ ተስፋን ተጨማሪ መልካምነት በሕይወታቸው እንዲጨምርና እንዲበዛ እንዲያዩ ጸለይኩኝ። በባዕዳን ምድር ያሉ በአረብ ሀገር፣ በአፍሪካ ውስጥ፣ በአሜሪካ፣ በአውሮፓ፣ በኤዥያ፣ በላቲን ውስጥ ያሉ በአውስትራሊያ ያሉ ወገኖቼ ሁሉ በዚህ እግዚአብሔር ሆይ የአንተን መልካምነት በመረዳት አንተ ስለነሱ መልካምን ነገር እያሰብክ እንዳለ ገብቷቸው ይጽናኑ ይበረቱና ለማድረግ ይነሱ ዘንድ ቃልህ እንደሚል አምላካቸውን የሚያውቁ ሕዝቦች ይበረታሉ ያደርጉማል እንደሚል ለስራ ለመከናወን ይነሱ ዘንድ እግዚአብሔር ከኔ ጋር ነው መልካምነት አለ ይሉ ዘንድ በኢየሱስ ስም ጸለይኩኝ። የነካችሁት ይባረክ። አንድ በር ስታንኳኩ 7 በር ይከፈቱላችሁ። አንድ ነገር ስትጠይቁ ሚሊዮኖች መልስ ይስጧችሁ። እርምጃችሁ እንደ ሰረገላ ኮቴ እንደ ብዙ ፈረሶች ኮቴ ይሆንላችሁ። በገባችሁበት በወጣችሁበት ቦታ ላይ ሁሉ እሺ የምትባሉ ሞገሳም በኢየሱስ ስም ሆኑ። ባላችሁበት አካባቢ ሁሉ በጨለማ ውስጥ ላሉት የመገለጥ ብርሃን ሁኑ። የሞቱ ላሉት መነሳት፣ ወደ ሞት ለሚጓዙት መመለስ፣ ለሳቱት መመለስ፣ ለወደቁት መነሳት፣ ለታመሙት ፈውስ፣ ለዕውሮች ማየት፣ ለደንቆሮች መስማት ምክንያት ሁኑ። ጸጋ በእናንተ ላይ ይጨምር። ኢየሱስ በእናንተ ላይ ይታይ። መንፈስ ቅዱስ በውስጣችሁ ብቻ ሳይሆን በላያችሁ ላይ በክብሩ ይገለጥ። እርምጃችሁ የእሱ እርምጃ ይሁን። ህልውናችሁ የእሱ ህልውና ይሁን። የለፋችሁበት አይደለም ያሰባችሁት ጭምር ይከናወንላችሁ። አገልጋዮች የነበራችሁ በብዙ መንገድ በብዙ ጎዳና ሰይጣን አንገላቷችሁ ባካሄዳችሁ ምክንያት የዛላችሁ ሰዎች በኢየሱስ ስም እንደገና መነሳት ይሆንላችሁ። እንደገና በፍቅር መሞላት ይሆንላችሁ። ሰዎችን ሁሉ የምትወዱ ራሳችሁን የምትቀበሉ የወንጌል ሰራተኞች ትሆኑ ዘንድ በኢየሱስ ስም ጸለይኩኝ። እኛ በምናገለግልበት በዚህ ዘመን የማንም ሰው ልብ እንዳይወድቅ፣ የማንም ሰው ወገብ እንዳይፈታ፣ ማንም ጫማውን እንዳያወልቅ በኢየሱስ ስም ጸለይኩ። መነሳት ይሁን። የምትጠብቁት ጌታ ድንገት ይመጣል ወደ መቅደሱ እንደተባለ ወደ ቤታችሁ እንዲህ አይነት ጉብኝት ይምጣ፣ እንዲህ አይነት ሰላም ይምጣ። ባለትዳሮች ከተናገራችሁ ጋር በቋንቋም በስሜትም በእቅድም መከናወን ይሁንላችሁ። በኢየሱስ ክርስቶስ ስም ወዳችኋለሁ። የሚቀጥለው ሳምንት ከባለቤቴ ጋር በጋብቻ ላይ እንወያያለን፣ እናስተምራችኋለን። ያሳለፍነውን የጋብቻ ተሞክሮ how to handle our marriage፣ እንዴት ነው ጋብቻችንን መያዝ በጥሩ ሁኔታ መያዝ የምንችለው የሚለው ሐሳብ ላይ በወር አንድ ቀን ከባለቤቴ ጋር እንመጣለን። ስለዚህ የሚቀጥለው ሳምንት እኔና ባለቤቴን አንድ ላይ የምንመጣው። ዝግጁ ሆናችሁ ጠብቁን። ይብዛላችሁ።